ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ ጽናት ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ ጽናት ሀናንና ኪራን ስታይ እንግዲህ ለምን አብረው ይሆናሉ እያለ በቅናት ስለረበሸችው ኪራም ስለተናደደ ጽናትን ኪራ መጥቷን ነበር። እንዲሁም ጽናትም እቃዋን ሻንጣዋን ይዛ እሄዳለሁ ስትል ክብሮምም አይ አትሄጂም መጀመሪያ ወንድሜ ይምጣ ብሎ ከቤት አስገብቷን ነበረ። ሌላዋ ደግሞ ሊና ወይም ኒና ባለፈው ከነ ጽናት ጋር ታግታ ነበረ ከነ ሰኒ ጋር። ይሄ የጆከር ጓደኛ ወይም መርሲማ የሚባለው ልጅ ጽናትን ይቺ ሰኒን እንግዲህ ምክንያቱም እሱ ሚስጥር ስለሚያውቅ ጆከር እና ሰኒ አብረው እንዲሆኑ አይፈልግም። ከሰኒ አንድ ነገር የሚፈልጋን እሱንም የቤት ካርታ ነው የሚፈልገው። ነገር ግን ሰኒ አሁን ላይ ማንም እየተረዳት አይደለም። ምክንያቱም ራኪ ራሱ አልተረዳቻትም። በእርግጥ ራኪም አንፈርድባትም። ሰኒም ሁሉንም ነገር እነግርሻለሁ እህቴ ትንሽ ጊዜ ታገሺ ብትላት፣ ራኪ ደግሞ በፍጹም ይህ እንደዚህ የምታደርገው ለምንድን ነው እያለቻት ነው። እና ይሄ መገርሳን መርሲ የሚባለው ልጅ ጽናት ይቺ ሊና ወሬ ተወደለ እስኪ ከነ ሰኒ ቤት ልሂድና ክብሮምና ሰኒ ምን እንደሆኑ ወሬ ማዳመጥ አለብኝ ብላ እንግዲህ ከዛ ቤት ስትሄድ ይህ መርሳ ነው መርሲማ የሚባሉ ልጅ እንግዲህ ጽናት ሰኒ ጋር በጣም እየተጨቃጨቁ ነበር። እና እንደ አጋጣሚ እንግዲህ ስትሰማቸው ሊና ከዛ በኋላ ይሄ መርሲማ እንግዲህ ይች ልጅ ሚስጥራችንን ታወጣለይ በፍጹም መሄድ የለባትም ብሎ እንግዲህ እሷንም ያግታታል። እንደ አጋጣሚ እንግዲህ ሊና በጣም ጎበዝ ስለሆነ ቆይማ መሄድ አለ ወሬ ያዘችው እና በእርግጫ ብለው ጥላው እየሮጠች ስትሄድ እሱም ሰኒ ይችል መሄድ የለባትም ሚስጥራችንን ታወጣዋለች ሲላት፣ ሰኒም ተከትላ አትሄጅም ስትላት እባክሽ እኔ መሄድ አለብኝ ብላ ሊና እንግዲህ እየሮጠች ስትሄድ ትሄዳ ታመልጠዋለች። ተከትሏን ነበረ። በስተመጨረሻ ግን እንግዲህ ሊና ማን ከዛ ቤት ወስዶ ከነ ጽናት በር ላይ እንግዲህ ጥለዋን ነበረ። እንግዲህ የዛሬው ክፍል ጽናትና ኪራ እንግዲህ ወደ ውጭ ሲወጣ ኪራ ሊናን ራሷን ስታሲያይ እንግዲህ ጽናት እያለ ጠርቶ ወደ ቤት ያስገባታል። ያው እንግዲህ የሰኒ ሽማግሌ ተልኮ ነበር። የሰኒ ሽማግሌ ጆከር ይቺ ራኪ እንግዲህ ሽማግሌ መላክ አለበት ስትለው፣ ጆከርም እንግዲህ አንድ ሴትና አንዲት ወንድ እንግዲህ አያውቃቸውም። ያው በገንዘብ ገዝቶ እነዛን ሽማግሌዎች ያመጣቸዋል። ይህም መርሲማ የሚባለው ልጅ ራከቢ ነይ ጉድሽን እነዛ ሰዎች ቤተሰቦቹ አይደሉም አየሽ ገንዘብ ሲከፍላቸው ብሎ እንግዲህ እያሳያታል። ራኬብም ወደ ቤት ከመጣች በኋላ እንግዲህ በጣም እህቴ በጣም ጥሩ ልጅ ናት፣ በጣም አስተዋይ ናት እያለች እንግዲህ ለሽማግሌዎቹ ትነግራቸዋል። ራኬብ አንድ ነገር ያልገባት አለ። ምክንያቱም ይሄ መርሲማና ጆከር ወንድምና ወንድም ነበር የመሰላቱ፣ ነገር ግን አይደሉም። ከሽማግሌዎቹ ፊት ራሱ ይወቃቀሳሉ። ስለዚህ ራኬብ ግራ ይገባታል። መርሲማም እንግዲህ ጽናትን ማለቴ ሰኒን እንዴት አድርጎ ነው የሚያስተዳድራት? ማስተዳደር አይችልም ሲል፣ ሰኒም ችግር የለውም ከቤተሰብ የቀረውን እኮ ሚስት ናት የምታስተካክለው ብላ ስትነግረው፣ ራኬብም እንዴ እናንተ አታፍሩም እንዴ? ከሽማግሌ ፊት እንደዚህ ምንድን ነው ቃላት የምትመላለሱት? እያለች ትነግራቸዋለች። ራኬብም እስኪ ስለ ልጃችሁ ባህሪ አንድ ጥያቄ ልጠይቃቸው፣ ከዚህ ግን በጣም ጥሩ ልጅና ታዛዥ ነው ስትል እንግዲህ የጆከርም እናት ነኝ ብላ የመጣችው ልጃችን እንዳየሽ ነው፣ በጣም ታዛዥ ነው፣ እኔ ሴት ልጅ የለኝም ስትል እንግዲህ ይህ መርሲማ እማዬ ለምን ተዋሻለሽ ግን ሲላታን፣ እሷም እረተው ልጄ እንከባበር ትለዋለች። እኔም ምን ነው መርሲም የቅናት አስመሰለብሳ ስትለው፣
መርሲምም እኔ መርስም በፍጹም ልቀና አልችልም ይላታል። ራኬብም እንግዲህ በሉ እኔ ምግብ ላቅርብ ብላ ስትሄድ እንግዲህ ጆከርም በሉ ምግብ አልበላም ነው ማለት ሲላቸው እንግዲህ የጆከር እናቱና የመጣችው እንደ በፍጹም በተወደደ ምግብ ይሄንማ እንደዚህ ማለትማ አንችልም ትለዋል። ሌላው እንግዲህ ናሆምና አባቱ ናቸው። ናሆምና አባቱ እንግዲህ ናሆምም ደግሞ ታያለ ምሩን ድል ባለ ሰርግ ነው የማገባት እያለ እንግዲህ ይነግረው እያለውም እንግዲህ እንደ ናሆሜ ልጄን እኮ ልድር ነው። ስለዚህ አለምዬ ስነግራት እንዴት በራ እንደምትመጣ በደስታ ይለዋል። ናሆሜም እሷ አባዬ እሷንማ ታውቃታለች፣ አንዴ እንጀራውን አንዴ በርበሬውን እያለ በጭንቀት መሞቷ ነው። አያቷ እያለውም እንግዲህ ናሆሜን በቃ ከዚህ ድረስ ከሸኝህን ወደ ቤት ሲለው ናሆሜም ትንሽ ልሸኝህ እንጂ አባ ሲለው አይ ችግር የለውም ነገሩ ወሬ ይዘን እረሳ ነው የህሊናን ጉዳይ ከምን አደረስከው ይለዋል። እዚህ ምሩ ታውቃለች ወይ ብሎ ሲነግረው ናሆሜም አዋባ የበፊት ፍቅረኛ እንደሆነ ታውቃለች፣ ነገር ግን ልጅ እንዳለኝ ጭራሹንም አታውቅም። እንግዲህ አቶ አያሌውም አሁን ላይ እኔ አረብሽን ብዬ ነው እንጂ እኔም አንተም እሷም ቁጭ ብለን ስለ ልጁ ጉዳይ መነጋገር አለብን። ጆከር በሩን ከፍቶ ሊወጣ ሲል ራኪ ትከተልና አንዴ ማውራት እንችላለን ሲላት ስትለው አይ እሺ የሚሄድበት አለ ሲላት ራኪም አይ ችግር የለውም አላቆይህም እሺ ምንድን ነው የምትጠይቂኝ? ቤተሰቦች ግን አንተን አሳድገውሃን ወይ ብላ ተጠይቀዋል። ጆከርም አዎ አንዳንድ ቤተሰቦች እንደዛ ናቸው፣ ልጅን ከማብላት ከማሳደግ ውጭ ሌላ የሚያስተምሩት ነገር የለም ይላታል። እና የኔም ቤተሰቦች እንደዛ ናቸው ይላታን። ራኪም እንዴት ማለት ብላ ተጠይቀዋል። እነሱ ስለ ልጆቻቸው ምንም ነገር አያውቁ፣ ያው አይራበው እንጂ ያድጋን ነው የሚሉት። ራኬብም አይ ሁላችንም እኮ በዚህ አይነት አስተዳደግ ነው ያደግ ነው፣ ነገር ግን ደግሞ ያንተ ቤተሰቦች ትንሽ ይለያሉ። ጆከር እንግዲህ ለነዛ ለሽማግሌዎቹ ገንዘብ ሊሰጥ ሲሄድ ይሄ መርሲም የሚባለው ሄደና ወንድም ሄደ እንዴ ሲላት ራኬብም ምን ነው ዛሬ ወንድሜ ማለት አበዛ ትለዋለች። ይኸውልሽ የሆነ ነገር የማሳይሽ ነገር አለ፣ ስለዚህ በእኔ ላይ እምነት እንዲኖርሽ ሲላት ራኪም ምንድን ነው ስትለው ነይ እንሂድ ብሎ እንግዲህ ጆከር ለሽማግሌዎቹ ገንዘብ ሲሰጣቸው ታያለች። ጆከርም ለሽማግሌዎቹ ይኸውላችሁ ገንዘባችሁ እንዳትመጡ እኔ ከፈለኳችሁ እደውልላቸዋለሁ ይላቸዋል። ነገር ግን ራኬብ እያየቻቸው ነበረ። ራኬብ እንግዲህ መርሲምን ምን እንደሆነ ልታስረዳኝ ትችላለህ ስትለው መርሲንም እኔ እነዚህ እያየሻቸው የኔና የጆከር ትክክለኛ ቤተሰብ አይደሉም ብሎ ይነግራል። ሌላዋ እንግዲህ የቅዱስ አክስት ናት። የቅዱስ አክስት እንግዲህ በጣም ኃይለኛ ናት። ማንም ሰው ከዛ ቤት እንዲመጣ አትፈልግም እና በዚሁ እንግዲህ ናቲ በእሷ የተነሳ ምርር ብሎን ነበረ እና የቅዱስ አክስት ሊሄድልህ ነው ደስ ይበልህ እንኳን ደስ አለ ስትለው የምን ደስታ ነው እኔ ፈጣሪን አመስግን ስትለው እኔ ሁሉ ጊዜ እንዳመሰገንኩ ነው ይላታል። ቅዱስም አክስት አይ እኔ ሊሄድልህ ነው እስኪ እንደፈለግኩኝ አሁን ስትለው ናቲም በደስታ ደስ ይለዋል። የዚህ ጊዜ እንግዲህ ቅዱስም አንተ ሊሄድ እኮ እያለች ነው ለምንድን ነው የምትደሰተው ሲለው እና ታዲያ ምን ላድርግ ባየህ አንተ እሷን አላየሃትም ሲለው ቅዱስም አሁን እኮ እሷ ከመጣች ባይሆን ምግብ እኮ ከቤት እየበላን ነው መብላት ጀምረናል ሲለው እሱ ላንተ ነው እኔና መቶ አለቃ በጭራሽ ልንስማማ አልቻልንም ይለዋል። ራኬብ እንግዲህ ተናዳ ወደ ቤት ትገባና እንግዲህ መርሲማ በነገራን ነገር በጣም ትናደድና ሰኒን አንቺ የማትረቢ ልጅ እንዴት እንደዚህ ነገር ታደርጊያለሽ? ትላታት ትደነግጥና ቆይቴ ምን ተፈጥሮ ነው ስትላት ራኬብም እኔ ምን አድርጌሽ ነው? እኔ እኮ ያንቺን ደስታ ብቻ ነበር የምፈልግ እዚህ ልክ ሊያስበድለኝ ይገባ ነው ትላታት። ሰኒም አልገባኝም እህቴ ምን ተፈጥሮ ነው? እስኪ ተረጋጊና ንገሪኝ። ራኬብም አንቺ ልጠይቅሽ እንጂ ሄደሽ ማግባትሽ ሳያልቅ ሳይበቃ እንዴት ሰው በገንዘብ ገዝተሽ ታመጫለሽ? ትላታለች። የዚህ ጊዜ እንግዲህ ሰኒ ምክንያቱም ጆከር ያመጣቸው ሰዎች እንግዲህ
ማለት ሽማግሌዎቹ በገንዘብ ነበር ተገዝተው የመጡት። ሰኒ ትደነግጣለች። ማን ነው እንደዚህ ያለሽው? ምናልባት የተሳሳተ ነገር ይሆናል ትላታለች። እህቴ አትመኛቸው ስትል እንግዲህ ራኬ ትናደድና ሰኒን በጥፊያ ትመታትና ዝም በይ አንቺ ቀጣፊ ትላለች። ሰኒም እባክሽ እህቴ ቆይ ላስረዳሽ ብትላት ራኪ እንግዲህ መረጋጋት ስላልቻለ ምንድን ነው የምታስረጅኝው ትላታለች። ምንድን ነው የምታስረጅኝ? ስንት ብር እንደከፈልሻቸው እንዴትስ አስጠንተሽ እንዳመጣሻቸው ነው የምትነግርኝው? ሰኒም አይደለም፣ ነገር ግን አማራጭ አልነበረኝም። ወይ ግን ቤተሰቦቹን ቢያስተዋውቃቸው ምን ችግር አለ? ያፍርባቸዋል እንዴ? ባቸው ደግሞ ለወደፊት ህይወቴ ይሆናል ያልሽውን ሰው ለምንድን ነው ያገባሽው? ስትላት ሰኒም በጩኸት በቃሽ እህቴ ሁሉ ነገር እያደረግኩ ያለሁት አንቺን ብቻ ለማስደሰት ነበረ፣ ግን አልሆነም ስትል ራኪም በውሸት ነው እኔን የምታስደስችኝ ትላለች። ወይ ግን ምን አደረግኩ? ይሄን ያህል ነው እንደ የምጠይኝ ስትላት ሰኒም እህቴ እኔ እኮ በጣም ነው የምወድሽው። ራኪም እንግዲህ መረጋጋት አቅቷት እንግዲህ በንዴት አንቺ ደግመሽ ደጋግመሽ ሰብረሽኛል። እኔም እንደዛ እኮ አይደለም እሺ እህቴ እውነቱን ልንገርሽ ስትላት ራኪም እንግዲህ በቃሽ መስማትም አልፈልግም ሚኛለሽ አይደል ከእንግዲህ በኋላ ራኬብ የምትባል እህት የለሽም ትላለች ትላታለች። እኔም እንደዛ ማትበይ ይህንን ለምን እንዳደረግኩ ልንገርሽ ስትላት እና ራኬብ ሰኒ ይህን ያደረገችበትን ምክንያት እሺ ምንድነው እህቴ ንገሪ ማለት ይገባን ነበር። ነገር ግን የዛን መርሲማ የሚባል እንግዲህ ያዛ ተንኮለኛ ወሬ ሰምታ ነው እንግዲህ እንደዛ የምትጮህባት። ነገር ግን ይህን ያደረግሽበት ምክንያት እስኪ ምንድነው ልስማሽ ብላ ቁጭ ብላ ማዳመጥ ይገባን ነበር። ራኬብም እንግዲህ እንደውም ውጭልኝ ከእንግዲህ በኋላ ከዚህ ቤት ላይሽ አልፈልግም ስትላት ሰኒም ወደ ቤት ትላታለች። ቅልሽም ብቻ የቤተሰቦቻችንን ውርስ ነው ግማሹን እሰጥሻለሁ፣ ነገር ግን ከእንግዲህ በኋላ ላይሽ አልፈልግም ትላታለች። ሰኒ አሁን ላይ ማንም ሊረዳት አልቻለም። ሰኒን የሚረዳት እንግዲህ ጆከር ብቻ ነው። ሰኒ ከመጀመሪያው እንግዲህ ቀላል ነገር ነው ብላ የጀመረችው ነገር አሁን ላይ ዋጋ እያስከፈላን ነው። ይህን ያደረገችበት ምክንያት እንግዲህ ሁላችሁም እንደምታውቁት እነ ኪራ ወደ ገጠር ሲሄድ ኪራም ጽናትም ገጠር ሂደው ሳለ እንግዲህ በዛ ሰዓት እንግዲህ አንድ የነ ኪራ ወንድም ነኝ ብሎ የመጣ ልጅ ነበረ። ያ ልጅ እንግዲህ ሊናን በጣም ነበር የሚያስቸግራት። ምክንያቱም የቤቱ ካርታ የት አለ ስጭኝ እያለ እስከ ማገትም ከአንድ ክላስ ቆልፎ ነበር የሚያስቀምጣት። በዛ እንግዲህ ሊና ስልችት ሲላት እንግዲህ ሊናም ወደ ገጠር ትሄድና ለሰኒ ትደውልና ካርታውን እባክሽ ውሰጂው አንቺ የነኪራን የቤቱን ካርታ ስትላት ሰኒም እንግዲህ እሺ ብላ የቤቱን ካርታ ይዛ ስትወጣ በአጋጣሚ እንግዲህ ከነ ምሩ ቤት ስዳ የቤቱን ካርታ አስቀምጠው ነበር ረስተው። በዛው ይሄ የነኪራ ወንድም ነኝ ያለ እንግዲህ ያው አግቷት ነበረ። ምክንያቱም ሰኒ ትንሽ ማለት ያው ትንሽ ነገር ብላ ነበር እና አሁን ላይ እንግዲህ ዋጋ እያስከፈላን ነው። እና ምን ለማለት ፈልጌ ነው ይህን ሁሉ ሚስጥር ሊና ስለምታውቅ ሊና ሁሉንም ነገር ትናገር፣ እንዲሁም ደግሞ ሰኒ ሚስጥሩን ትናገር እና ከዛ በኋላ ትገላገል። እና ሰኒ በአሁኑ ሰዓት እንግዲህ የሚረዳ ሰው አጥታለች። ያው እንግዲህ ጆከር እንግዲህ ወደ መርሲማ ይሄድና ወንድሜ ሲለው አይ አንተ የሆነ ጥፋት አጥፍተ ነው የምትስቀው ምን አድርገህ ነው ሲለው እንግዲህ መርሲማም እንግዲህ ያው ለራኬብ ሁሉንም ነገር እንደነገራ ሲነግረው ጆከርም አንተ እኮ አታደርገውም አይባልም ሚለው እንግዲህ ለእኔ ምንም ነገር የሚሳኔ ነገር የለም፣ ስለዚህ ሁሉንም ነገር በአይኗ አይታለች። ጆከርም ትሰማኛለች ሰኒ አንድ ነገር ትሆንና አለቀም ብሎት እንግዲህ ወደ እነ ሰኒ ቤት እየሮጠ ይሄዳል። ምሩ እንግዲህ ማለት ይቺ ሰኒ እያለቀሰኝ ወደ ምሩ ቤት ስትሄድ ምሩም ሰኒ ምን ሆነሽ ነው ትላታለች። እያለቀሰኝ ምሩ በቃ ሁሉ ነገር ተበላሸ፣ ሁሉ ነገር ያለቀ ጉዳይ ነው ስትላት ምሩም አልገባኝም ትላታለች። ነገር ትርጉም አልባ ሁኗን አንዲት እህት ብቻ ነበር ያለችኝው
እሷንም ደግሞ በራሴ ጥፋት አጥቻታለሁ። ቆይ ምን ተፈጥሮ ነው ስትላት ሰኒም ከቤት አባረረችኝ ትላለች። ሰኒም እንግዲህ ስለ ጆከር ቤተሰብ ሁሉ ጊዜ ስታነሳ የሱ ቤተሰብ ያልሆኑትም ገንዘብ ከፍለናቸው ሰዎች አንጥተን ነበር እና በዛ ተቆጥታይ ነኝ እንግዲህ በገንዘብ ገዝተናቸው ስትላት ሰኒም ምሩም ሰኒ እኔ ይህንን ነገር ካንቺ አልጠብቅም፣ ሲጀመር ይህንን ነገር እንዴት አሰባችሁት ትላታለች። እንግዲህ በፊት ጽናት ምሩ እንዲሁም ደግሞ ሰኒ ሚስጥር አይደባበቁም ነበረ። ያው ምሩም ባጋጠማት ህመም ምክንያት ሰኒም በዚህ አሁን ባለችበት ምክንያትና እንዲሁም ደግሞ ጽናት እንግዲህ ኪራ ጊዜ ከኪራ ጋር ከተጋቡ ወዲህ ኪራ እንግዲህ ለሷ ጊዜ ስለማይሰጣት አሁን ቁጭ ብለው ሶስቱ ሚስጥራቸውን ራሱ አያወሩም። በእርግጥ ሰኒ የሆነ ነገር ገጥሞታን እያሉ ምሩና ሰኒ ግን ያወራሉ። ነገር ግን ሰኒን አንድ ሰው ቁጭ ብሎ ምን ሆነሽ ነው ይህን ያህል የተቀየርሽው ብሎ የጠየቃት ሰው የለም ነበረ እና ራኬብ ይህንን ነገር ከመወሰኗ በፊት እህቷ ምን እንደሆነች መጀመሪያ ቁጭ አድርጋ የተፈጠረውን ነገር መጠየቅ ነበረባት እና ከዚህ ላይ እንደምንማረው ያኔ ትንሿ ነገር ብዙ ዋጋ እንደሚያስከፍለን ነው። ከዚህ ሰኒ እንግዲህ ትንሿ ነገር አሁን ላይ ትልቅ ዋጋ እያስከፈላን ነው እና ደግሞ ከመወሰናችን በፊት ያ ሰው ምን ውሳኔውን የወሰነበት ያን ነገር ያደረገበት ምክንያት ቁጭ አድርገን ያ ሰው እንግዲህ ይህን ምክንያት በምን ምክንያት ነው ያደረግከው ብለን መጠየቅ አለብን እንጂ ዝም ብለን በጩኸት ወይም ደግሞ ተቆጥተን ያን ሰው ማባረር የለብንም እና ራኬብ አሁን ላይ ጥሩ እህቷን በጣም ነው የምትወዳት የምትሳሳላቱ። ነገር ግን ደግሞ ልትረዳት አልቻለችም። እንግዲህ እና ታዲያ ምን ላድርግ እኔ ልታሰር እንደገና እኮ ወጣት ነኝ ስትል ምሩም ትደነግጥና የምን መታሰር ነው የምታወሪው ትላታለች። እኔም በቃ ማንኛቸውም ልትረዱኝ አትችሉም አይደለ? እኔ ግን እናንተ ስትፈልጉኝ አለው ትላለች። በእርግጥ ሰኒ ልክ ናት። እንግዲህ ጽናትም ሆነ ምሩ የሆነ ነገር ሲደርስባቸው እሷ ግን ቀድማ ደራሽ ነበር። ለእሷ ግን የሚደርስላት አንድ ሰው አጣታች። ምሩም እንዴት እንረዳሽ የሆነ ነገር ሳትነግሪነ ስትላት ሰኒም በቃ ሰው ገድያለሁ አሁን ውሰዱና አሳስሩኝ፣ እንደውም አሁን የምቀመጥበትን ቤት ስለሌለኝ ሰልችቶኛል ትላታለች። እዛ ምሩ ትደነግጥና ሰኒ ግን በሰላም ነው የምን ሰው መግደል ነው ስትላት፣ አየሽ እውነቱን እንኳን ስናገር የሚረዳኝ ሰው የለም፣ እንደውም የሞት ፍርድ ይፈረድብኝና ልገላገል፣ ስለዚህ እኔ እየተሰቃየው አሁን መኖር ሰልችቶኛል ትልና እያለቀሰ ምሩን ተከትላ ጥላት ስትወጣ ምሩም አረቆይ ምን ሆነሽ ነው እስኪ ንገሪ ስትላት እንግዲህ ጥላት ትሄዳለች። ጆከርም እንግዲህ ሰኒ እያለ ሲሄድ እንግዲህ ራኬብም አንተ አረመኔ እህቴን በልሃት አይደል ስትለው ጆከርም እባክሽ አሁን ሰኒ የት ነው ያለችው? ሁሉንም ነገር በኋላ ላይ አስረዳሻለሁ ይላታል። እንኳን ደስ አለ ቤቴን በትነዋን ትለዋለች። ሰኒ ምን አደረግሻት ሲላት እንግዲህ ራኬብም አዎ ሰኒን ከቤት አባረሪያታለሁ፣ ካሁን በኋላ አንተን ማየት አልፈልግም ውጣልኝ። ጆከርም በህይወትሽ እንደ ግር እሳት የሚለበልብሽን ነገር ነው ያደረግሽ፣ ደግሞ ላንቺ ከማስረዳቴ በፊት ሰኒን ማገኘት አለብኝ ብሎ ጥሏት ይሄዳል። ራኬብም እንግዲህ ስላልገባን ነገሩ በእርግጥ እና በእናንተ ጥፋት ነው ወይ እኔ የምጸጸተው ትለዋለች። እንግዲህ ሰኒ የሚረዳት ሰው ስላጣች እንግዲህ በቃ ዛሬ የህይወቴ መጨረሻ ይሆናል እያለች እንግዲህ ያሳለፈችውን ስቃይና መከራ እያስታወሰች ወደኋላ እንግዲህ ብቻዋን ታወራለች። ምክንያቱም ሰኒ ብዙ ነገሮች እንግዲህ ለነኪራ ቤት ካርታ ስትል ብዙ ስቃይና ብዙ መከራ ነው ያየችው። ነገር ግን እስካሁን ድረስ የሚረዳት ሰው አጥታለች። እሱም የሚረዳት እንግዲህ እንደሷ ስቃይና መከራ የሚያዩ ጆከር ብቻ ነበር። እና ምን ለማለት ፈልጌ ነው ሰኒ ምንም ነገር መሆን የለባትም እና ይቺ ሊና ደግሞ ሰኒ ከዚህ በፊት የነ
የኪራ ወንድም የነበረው ወንድም ነኝ ብሎ የመጣው ልጅ ብዙ ነገር ጥፋት ስላጠፋ እሱን በሙሉ መናገር አለበት። ሌላዋ እንግዲህ ሊና ናት። ሊና እንግዲህ ከነሰኒ ቤት እንደቆየች እነሰኒ ከነሰኒ ቤት ያለው ይሄ መርሲማ እና ሰኒ እንዳገቷ ስትናገር እንግዲህ ጽናትና ኪራ በፍጹም አላምንም ስትል ይኸውላችሁ ካላመናችሁ የሰኒ ልብስ እንዲሁም የሰኒ ሻሽ ያደረግኩት ስትል እንግዲህ ጽናትም አረ እውነቷን ነው ትክክል ናት ብለው ያምኗታል። እሺ እና ለሰኒ ታዲያ ስንደውልላት እኮ እኔ ጋር አልመጣችም ብላ ነው የነገረችን። እንዴት ነው ይህን ማድረግ ለምን አስፈለገ ብለው እንግዲህ ሊናን ጽናትና ኪራ ይጠይቋል። እስከ ዛሬ ከነሱ ቤት ነበር ሲላት ሊናም አዎ ትለዋለች። እና ታዲያ እንዴት መጣሽ? ወይንስ እነሱ አንጥተውሽ ነው ሲላት እንግዲህ ሊናም እኔ ዋዛ አድርገኸኛን እንዴ? እኔ ከነሱ አምልጫቸው ነው የመጣሁት። ነገር ግን ማለት በአይኔን በጨርቅ አስረው ማን እንደ ከዚህ አንጥቶ እንደ ጣለኝ አላውቅም ትለዋለች። እናትም እንግዲህ ነገ በጠዋት እጄ እጠይቃለሁ ለምን እንዳደረገች ስትል ሊናም አይ እንዳትሄጂ ከዛ የቁም ሳጥኑ ላንቺ አይበቃሽም ለእኔ ራሱ በስንት መከራ ነው ትላታለች። ምክንያቱም እንግዲህ ይሄ መርሲማ የሚባለው ልጅ እንግዲህ ሊናን ከዛ ቁም ሳጥን ውስጥ እንግዲህ ቆልፎባል ነበር። የምን ሳጥን ሲላት ይኸውልህ አስረው እኮ የቁም ሳጥን ውስጥ ነበር ያስቀመጡኝ። እንግዲህ ቆይ እኛ የምናውቃትን ሰኒ ነው የምትነግሪን ይላታል። ምክንያቱም ሰኒ ላይ እንግዲህ ያው የምታደርጋቸው ነገር ወዳ ሳይሆን በግዷ ስለሆነባት ነው። እና ምን ለማለት ፈልጌ ነው አንድ ሰው ወደ መጥፎ ወይም መደምደሚያ ላይ ሳንደርስ ያን ሰው ምንድነው የተፈጠረው ብለን መጠየቅ ነው ያለብን። ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን። ባይ ባይ።